Okay, hi guys, how are you doing? My name is Alex. This is Top English in Amharic. In today's topic, we are going to see some English basic lessons. በዛሬው ትምህርታችን ደግሞ እንግሊዘኛን ከመሰረቱ እንጀምራለን። ከመጀመሪያው ጀምረን ለእንግሊዘኛ መሰረታዊ የሆኑ ነገሮችን ከመጀመሪያው ቀን ጀምረን እንደገና እናየዋለን ማለት። ስለዚህ ለእንግሊዘኛ አዲስ የሆናችሁ ሰዎች ይሄንን ትምህርት ከኛ ጋር ጀምሩና እስከ መጨረሻው ድረስ እንዴት እንግሊዘኛ መናገር እንዳለብን እንግሊዘኛ ግራመሩንም ሁሉንም ነገር አንድ ላይ በየቀኑ በአጫጭር ቪዲዮ እንለቅላችኋለን። ስለዚህ ዛሬ ስለ verb to be, verb to have እና verb to do የሚሉትን ነገሮች ተራ በተራ እናያለን። ከዛ ግሪቲንግ ምናምን ሁሉ ነገር በቀጥታ በተራ እናያቸዋለን። ስለዚህ አብራችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ለሌሎችም ሼር በማድረግ ቤተሰብ መሆናችሁን አትርሱ ማለት ነው። Okay, today we are going to see about basic English. The basic English የሚባሉት እነማን ናቸው? verb to be, verb to be, verb to have, verb to have, verb to do, verb to do እና modal verb ይባላል። modal verbs ይባላል። እሺ እነማን ናቸው አልኩ? verb to be, verb to be፣ ሁለተኛው verb to have፣ verb to have፣ verb to do፣ verb to do እና modal verbs የሚባሉ እነዚህ ቤዚክ ናቸው። እነዚህ በጣም ወሳኝ የሆኑ ወይ ደግሞ ልክ ኤቢሲዲን ላወቀ ሰው ንግግር ለመጀመር ወይ ደግሞ መጻፍ ለመጀመር እነዚህ ነገሮች መጀመሪያ ማወቅ አለበት ማለት ነው። ስለዚህ እስቲ ከverb to be እንጀምር። verb to be ከሚሉት ጀምር። ለምሳሌ ከራሳችን እንጀምርና ለምሳሌ አይ ማለት ምን ማለት ነው? አይ ማለት እኔ ማለት ነው። እኔ አይ አም ማለት ምን ማለት ነው? አይ አም ብለን የሆነ ነገር ስንል ምን ማለት ነው? እኔ ነኝ ማለት ነው። እኔ ነኝ። ስለዚህ አይ አም ማለት እኔ ነኝ ማለት ነው። እኔ ነኝ። አይ እኔ ነው፣ አም ደግሞ እኔ ነኝ። አይ አም ወይ ደግሞ ባጭሩ አይም ስንል እንደዚህ ብለን መናገር እንችላለን። ባጭሩ በስፖክን ብዙ ጊዜ አይም ብለን መናገር እንችላለን። ስለዚህ አይ አም ስትል እኔ ነኝ። ለምሳሌ አይ አም ሃፒ ስትል ምን ማለት ነው? እኔ ደስተኛ ነኝ ማለት ነው። ስለዚህ እኔ ደስተኛ ነኝ አይ አም። ስለዚህ አይ አም ብለህ የፈለከውን I am happy, I am a student, I am a teacher, I am doctor, I am angry, I am ብለህ እዚህ ጋር የሆንከውን ነገር ነኝ ብለህ የምታስበውን ነገር I am ብለህ ትናገራለህ ማለት ነው። ግልጽ ነው? ከዛ ስለዚህ I am ካልን በኋላ እሺ ከዛ we ማለት ደግሞ we are ማን ይመስላል? we are ሲሆኑ we are ነው next እና we ማለት እኛ ማለት ነው። we ማለት እኛ ነን። ስለዚህ we are ማለት ነው እኛ ነን። ስለዚህ we are ብለህ ስትናገር ሁሌ እኛ ነን። ስለዚህ we are happy ካልክ ምን ማለት ነው? እኛ ደስተኛ ነን። we are happy ካልክ እኛ ደስተኛ ነን ማለት ነው። ስለዚህ we ከማን ጋር ይሄዳል? ከዚህ በኋላ we are ወይ ደግሞ ባጭሩ መጻፍ ካለን we're እንደዚህ ብለን we are ወይ ደግሞ we're happy እኛ ነን። እቺ ባጭሩ are የሚለው we are የሚለው we're happy እኛ ነን ይሆናል። ከዛ ደግሞ you የሚል ደግሞ አለ። youም ማን ይወስዳል? you ማለት ደግሞ ምን ማለት ነው? you are ማለት ደግሞ you ማለት አንደኛ አንተ ማለት ነው። መጀመሪያ you ማለት አንተ ወይ ደግሞ you ማለት አንቺ ይሆናል። ወይ ደግሞ you ማለት ደግሞ እናንተም ይሆናል። እናንተ ናችሁ ማለት ነው። ስለዚህ you ማለት አንድ ሰውም you አንተ ማለት you አንቺ ስትላለ you እናንተ ስትልም እንትላለ you ይሄ you ስለዚህ ለሶስት ነገሮች ይሆናል። ለአንተ ይሆናል፣ ለአንቺ ይሆናል፣ ለእናንተም ይሆናል። ስለዚህ you are ስለ እናንተ ናችሁ። ስለዚህ you are my friends ካልክ እናንተ ጓደኞቼ ናችሁ።
ስለሆነ ይሄ ስለዚህ ዩ የሚለው እናንተ፣ አንተ፣ አንቺ ወይ ደግሞ እናንተ ናችሁ ማለት ነው። ጽፍ ያለው እዚህ ጋር ናችሁ ማለት ነው። እሺ አይ አም አልኩኝ፣ ዊ አር አል፣ ዩ አር አልኩኝ። ከዛ ማን ይቀራል? ዘይ ይቀራል። ዘይ ማለት ደግሞ ዘይ አሁንም አር ነው። ዘይ አር፣ ዘይ ኢዝ አይሆንም፣ ዘይ አም አይሆንም። እቺ አም ለማን ነው የምትሆነው? ለአይ ብቻ። አይና አም ብቻ ነው አብረው የሚሄዱት። ዊ አር፣ ዩ አር፣ ዘይ አር። ዘይ ማለት ደግሞ ምን ማለት ነው? ዘይ አር ብለህ እንደዚህ የሆነ ነገር ትል እነሱ ማለት ነው። እነሱ ከዛ የሆነ ነገር ናቸው። እነሱ ናቸው። they are ለምሳሌ they are teachers ካልክ ምን ማለት ነው? they are teachers ካልክ ማለት እነሱ መምህራን ናቸው። እነሱ መምህራን ናቸው። ምክንያቱም እነሱ ናቸው። እነሱ they are teachers እነሱ መምህራን ናቸው ይሆናል ማለት ነው። ስለዚህ they are የሚለው ባጭሩ ሲሆን you are የሚለው ባጭሩ your ማለት ብለን መጻፍ your you are የሚለው ምን እንላለን? your they are የሚለው ደግሞ their እንደዚህ they are የሚለው their ብለን መናገር ወይ ደግሞ መጻፍ እንችላለን። ብዙ ጊዜ ስንናገር ነው their your where I እነዚህ ባጭሩ ስንጽፋቸው ማለት ነው። እሺ አሁን ደግሞ ዘይ ብያለሁ አይደለ? ማን ይቀራል? ሺ ይቀራል። ሺ ኢዝ። አሁን ደግሞ ሺ ከማን ጋር ትሄዳለች? ከኢዝ ጋር። ሺ ኢዝ ማለት ሺ ማለት ምን ማለት ነው? እሷ። ከዛ ነች። እሷ ምን ናት? እሷ ነች። እሷ ናት ወይ ደግሞ ነች። እሷ ነች። ለምሳሌ ሺ ኢዝ ማይ ሲስተር ካልክ ነው አለ እሷ እህቴ ናት ወይ ደግሞ እሷ እህቴ ነች። ስለዚህ ሺ ማለት እሷ ነች። ሺ ኢዝ ብዙ ጊዜ በቃ ሁሌም ሺ የሚለው ካለ ኢዝ ሺ ኢዝ ነው እንጂ ሺ አር ወይ ደግሞ ሺ አም አንልም። እሺ ሂ ይቆረስ ሂ ኢዝ ይሄ ደግሞ ምንድን ነው? ሂ ኢዝ ብለን የሆነ ነገር ብንናገር ምን ማለታችን? እሱ ነው እሱ ነው። he is my brother ለምሳሌ he is my brother ካለ ምን ማለታችን ነው? እሱ ወንድሜ ነው። ስለዚህ he is ማለት እሱ ነው። he የምትለው እሱ ብቻውን፣ she የምትለው ብቻውን ምን እሷ ማለት ነው። እሺ he is ብለናል። he is አሁን ደግሞ it is ይሄ it is ደግሞ እሱ ነው። ይሄም እሱ ነው ግን ለሰው አይደለም። ይሄ ለምንድን ነው የምንጠቀመው? ለነገሮች ማለት ለዕቃ፣ ለእንስሳት፣ ለቦታ፣ ለሁሉ ሰው ላልሆኑ ነገሮች ኢት የሚለውን ኢት እሱ ነው። ለምሳሌ ቦታው it is good ስንል እሱ ነገሩ ጥሩ ነው ማለት ነው። it is sunny ማለት it የሚለው ቀኑ ነው አይደል? it is sunny, it is windy ወይ ደግሞ it's fair ምናምን ብለን ስናገር it የሚለው ለነገሮች ስንናገረው it ወይ ደግሞ it እነዚህ ቅድም ልክ እነዚህ ነው። ለምሳሌ he is የሚለውን his ብለን መጠቀም እንችላለን። she is የሚለውን ምን ማለት ይችላል? she is it is የሚለውን it is እንደዚህ ባጭሩ አድርገን መጠቀም እንችላለን ማለት ነው። እንትን ዩና ዘይ ላይ ያልገባኝ ነገር ዩም እናንተ ለሚለው እንጠቀማለን ብለሃል። ዘይም እነሱ ነው ብለሃል። ሁለቶቹም ለፕሉራል ነገር ልንጠቀም ነውና ልዩነቱ እንዴት አድርገን የምናውቀው? አሁን ለምሳሌ ዩ የሚለው አንተ ማለት ይሆናል፣ አንቺ ማለትም ይሆናል፣ እናንተ ማለትም ይሆናል። እሱ ጋር ለብዛት ነው እየተጠቀምነው፣ እዚህ ጋር ለብዛት ነው የምንጠቀም። ስለዚህ ስትናገር በቃ ለብዙ ነገር እንደምትናገር አድርገህ ነው ሁሌ የምትጠቀመው። ፕሉራል ፎርሙን ነው የምትጠቀመው እንጂ ሲንጉላር የለውም። ለምሳሌ ግን በውስጡ አንድ ሰውም ስታገኝ ዩ ትላለህ። ሴትም ከሆነች ዩ፣ ወንድም ከሆነ አንድ ከሆነ ዩ፣ ብዙም ከሆነ ዩ ትላለህ። ዘይ ከሆነ ግን ከሁለት በላይ ነው። ዘይ ከሆነ ግን ሁለትና ከዛ በላይ
ሁለትና ከዛ በላይ ግልጽ ያልሆነ ለምንድን ነው እዚህ ጋር ማለት ያልኩት እናንተ ለሚለው ዩ ማለት እናንተም ይሆናልና ዩ ማለት እናንተ ይሆናል ሊሆን ይችላል አይደለ? እናንተም ይሆን ከሆነ ዘይም ደግሞ እነሱ ነው። እነሱ ብቻ ነው። እነሱ ግን ብዛት አይሆንም። እናንተ ብዛት አይደለ? እናንተ ብዛት ነው። እነሱም እኮ ብዛት ነው። ሁለትና ከዛም በላይ ለሆኑ ሰዎች ነው። ይሄ እናንተ ነው። ይሄ ደግሞ እነሱ ነው። አይ እናንተና አንድ አይነት አይደለም። ለምሳሌ እናንተ ማለት ፊት ለፊት የምታወራቸው ሰዎች ነው። ይሄ ሰከንድ ፐርሰን ይባላል። ለምሳሌ እናንተ ስል ማወራቸው ሰዎች እናንተ እኮ ጎበዞች ናቸው፣ እናንተ እኮ ወንድሞቼ ናቸው፣ እናንተ እኮ ብዬ እናንተ ማወራቸው ነው። ዘይ ስል ግን እነሱ ስለምናማቸው ወይ ደግሞ ስለምናወራቸው ሰዎች ማለት ነው። የሰርድ ፐርሰን ነው። ስለዚህ ሁለቶቹም አንድ የሚያደርጋቸው ፕሉራል መሆናቸው እንዲያደርጋቸው። ነገር ግን እያወራቸው ያላቸው ሰዎች እናንተ እያልክ ነው የምታወራ። ዘይ ማለት ግን የሉም አጠገብ እነሱ ብለህ ስለነሱ ነው እያወራ ያለው። they are my sisters, they are my friends, they are my teachers ምናምን እነሱ አሁን የሉም። የምታወራቸው ግን እናንተ ግን ብለህ ስትል ዩ ብለህ ትናገራለህ ማለት ዩ የሚለው እናንተ ወይም you are my brother አንተ እኮ ወንድሜ ነህ፣ you are a good person ምናምን ነገር ትላለህ። አንተ ጥሩ ሰው እኮ ነህ ምናምን ትላለህ አንዱ ሰው ማለት ነው። you are my sister ትላለህ አንዷን ሴት ማለት ነው ብቻውን። ግን ብዙም ሲሆኑ you are my students እናንተ ተማሪዎቼ ናችሁ ምናምን ትላለህ። ዘይ ስትል ግን እንደዚህ ለአንድ አይሆንም ለብዙ ነው የሚሆን እና ሰዎቹ ግን የሚወራላቸው ነው እንጂ መታወራቸው ሰዎች አይደሉም። ክሊር? እሺ አሁን ደግሞ እንቀጥላለን። ኦኬ ሌትስ ኮንቲኒው። ስለዚህ ስለ አሁን verb to be I we you ዘይ አይተናል። ሺ ሂ ኢት አይተናል። እነዚህ ናቸው የሚለውን አይተናል። አሁን ደግሞ እስኪ አይደሉም የሚለውን እንይ። አይደሉም ወይ ደግሞ አይደለችም የሚለውን ነገር ወይ ደግሞ ኔጌቲቭ ነገሮችን እስኪ ወደ ኔጌቲቭ ቀይረን ደግሞ ኔጌቲቭ እንቀይራቸውና ደግሞ እናያቸዋለን። ስለዚህ ቅድም ለምሳሌ አይ አም የሚለው ቅድም ምን ብያለሁ? እኔ ነኝ። አይ አም ማለት ምን ብያለሁ ቅድም? እኔ ነኝ ነው አይደል? አሁን ደግሞ እኔ አይደለሁም ለማለት ነው ምንድነው የምንለው? እኔ አይደለሁም ለማለት አይ አም ናት። ይሄ መጨመር ብቻ ነው። አይ አም ናት። ለምሳሌ አይ አም ናት የሚለው እኔ አይደለሁም ማለት ነው። አይደለሁም ማለት ነው። እኔ አይደለሁም። ለምሳሌ እኔ ደስተኛ አይደለሁም በል እስኪ። I am not happy። እሺ ቅድም ለዊ ምንድን ነው ያልኩህ? ዊ ብለህ ምን ነው? we are የሚለውን ምንድን ነው ያልኩህ ቅድም? እኔ we are ማለት ምንድን ነው የተባለው? እነሱ አይደለም። እኛ we are ማለት እኛ ነን ነው አይደል? እኛ ነን ነበር ግን እኛ አይደለንም ለማለት we are not happy ደስተኛ አይደለንም ማለት ነው። እኛ አይደለንም ማለት ነው። እኛ አይደለም። ስለዚህ ናትን ስትጨምር ኔጌቲቭ ታደርጋለህ። አይደለንም ማለት እሺ ዩ ብለን ምን ነው ለቀደም you are ማለት ደግሞ አንተ አንቺ you are dash you are ብለን የሆነ ነገር ብን ካለ አንተ ወይም ደግሞ አንቺ ወይ ደግሞ እናንተ ናችሁ ነበረ። አይደላችሁም ካለ ደግሞ you are not እናንተ ጥሩ ሰው አይደላችሁም ብንል ምን you are not good person you are not a good person ለአንድ ሰው ከሆነ you are not a good person አንተ ጥሩ ሰው አይደለህም ማለት you are not a good person ስለዚህ you are ብለህ ከዛ not የምትጨምርበት አይደለም you are not a good person you are not my brother አንተ ወንድሜ አይደለም you are not clever አንተ ጎበዝ አይደለም ብለህ የሆነ you are not happy አንተ ደስተኛ አይደለም ትላለህ ማለት ነው። እሺ ከዛ ማን ቀረ? ዘይ ቀረ።
ዘይ ከሆነስ ዘይ አር ከሆነ ምን ብለናል? ዘይ እነሱ ናቸው ብለናል። እነሱ ናቸው አይደሉም ካለሰ ኖትን መጨመር። አዎ ዘይ አር ናት እነሱ አይደሉም ማለት ዘይ አር ናት ማለት እነሱ አይደሉም እነሱ አይደሉም ማለት ነው። ስለዚህ እነሱ ጎበዝ አይደሉም ለማለት ምን እንበላለን? they are not clever or brilliant ወይ ደግሞ they are not smart ወይም ጥሩ ሰው አይደሉም ብለን እንደዚህ አይደሉም። she is የሚለው እሷ ነች ነው አይደል? አይደለችም ካለ ደግሞ she is not ብለን በነገር እሺ he is ማለት ደግሞ እሱ ነው በላለ he is not ብለን እናደርጋለን። ኦኬ ከዛ it is ይላል it is ደግሞ ነገርየው not ብለን እንደዚህ እንጽፋለን ማለት ነው። ስለዚህ ቪዲዮ እንዳይረዝምብን ለዛሬ በዚህ ላይ ያበቃል። ሰብስክራይብ ማድረግ አትርሱ። ሌላውን በሚቀጥለው ቪዲዮ እንቀጥላለን ማለት ነው።